እኔ የምላችሁ ጉርሻ ቤጅ እኮ ሰይፉ ሾው ላይ ቀረበ። ወይኔ ሲያምር! እስከ ዛሬ ሴት ናት ወንድ ናት እየተባለ በፌስቡክ ሰው ራሱ ሰውን ተከታዮች እኔ ሴት መስላችኋለሁ ወንድ መስላችኋለሁ እያለ እያስጨነቀን እየተጨነቀን በዱባ ሞት እያለ ዛሬ ሰይፉ ሾው ላይ ቀረበ። አይገርምም? ወይኔ ሲያምር! ሰላም ጤና ይስጥልኝ። የተከበራችሁ የስለ ህይወት ሚዲያ ተከታዮች እንኳን ወደ ቻናል መጣችሁ። ይቻላል አዲስ ነውና ሰብስክራይብ ላይ ሼር በማድረግ አበረታቱኝ። በእውነት እያበረታታችሁን ስለሆነም አመሰግናለሁ። እንግዲህ ዛሬ የመጣሁት ስለ ደጉ ስለ ሩሩሁ ለችግረኞች ደራሽ ስለ ፍትህ ስለሚጠይቀው ሚዲያ ጉርሻ ቤጅ ነው እንግዲህ የምናወራው። አንዳንድ ጊዜ ማለት ነው መልካም የሚሰሩ ሰዎችን ማመስገን ተናነለም ወይም ከሞቱ በኋላ ወይም የሆነ ነገር ከሆኑ በኋላ ወያ ነገር ፌል ካደረገ በኋላ የሆነ ነገር በኋላ ነው የነሱን ስራ የነሱን ጥቅም የምናገኛቸውና 9 ዓመታቸውን አክብረዋል በቅርቡ በቀደምነታና በጣም ነው ደስ ያለኝ ማለት ነው። ታማኝ ናቸው። በ9 ዓመት ውስጥ በመረጃ 2 ጊዜ ብቻ ማለት ነው ሲፖስቱ ተሳሳቱ። ይሄ ደግሞ የሰው ልጅ እስከሆነ ድረስ ይሳሳታል። ይሄ ስህተት አይባልም። በእውነት በጣም ታማኝ በጣም እኔ እንጃ ምን ልበላችሁ ማለት ነው። ለሰው ልጅ ፍትህ የሚጠይቁ ዘር ብሔር የሌላቸው ሃይማኖት የማያዳሉ ሁሉን ነገር እንትን የሚሉ ማለት ነውና በዚህ ምክንያት ሁሉም ሰው ነው እንትን የሚላቸው ሁሉም ሰው ነው የሚያከብራቸው የሚወዳቸው እና ደግሞ አይገለጡም። ብዙ ጊዜ ለምንድን ነው የማይገለጡ? ብዙ ጊዜ ማለት ነው እኔ ወንድ መስላችኋለሁ ሴት እያለ በጣም እንትን ያና ብዙ ሰው ሴት ነህ እንትን ነህ የት ነህ ዙሮ ያው ዱቤ ነው የሚኖሩት እንግዲህ ጉርሻ ቤጆች ማለት ነውና አሁን ወደ 900 ምናምን ሺህ ፎሎ ደርሰዋል እና በጣም ነው ደስ የሚሉት። የምስኪን ደራሽ ወይ ናቸው በእውነት። ፊታቸው ግን ለምንድን ነው የማይታየው? ማለት ፊታቸው ታይቶ እንትን ብል ግን አንድ ሰው ብቻ አይመስል አንድ ሰው ብቻ አይደለም ማለት ምክንያቱም ግን አሁን እኔ ያልገባኝ ነገር ማለት ነው አሁን ጉርሻ ቤጅ ምንድነው ጥቅም የሚያገኘው? አሁን እርግጥ ማስታወቂያ አንዳንድ አሁን ሪል ስቴት ምናምን ታማኝ ሪል ስቴት ሲያገኝ በዚያ ይሰራል። በዚያ ያው በጉርሻ ቤጅ ሄደ እንትን ይላል ማለት ነው። የሆነ የሚከፍለው ነገር ይኖራል። ግን ብዙም ማስታወቂያ አይሰራም። እውነት ለመናገር ምንድነው ጥቅም የሚያገኘው? አሁን ምሳሌ ዩቲዩብ ቢሆን እሺ $1 ይከፍለዋል ይባላል። ቲክቶክም እንደዛው ጊፍት ምናምን ግን የለም ማለት በፌስቡክ ብቻ ነው። ጉርሻ ዩቲዩብ አላችሁ ግን ብዙም አይሰሩበትም እና ቴሌግራም ነው እና ምንድነው ጥቅማቸው እንደዚህ በማስታወቂያ ብቻ ነው እና ጥቅማቸው ምስኪኖችን ለመርዳት ከእግዚአብሔር ጋር በእግዚአብሔር የሚያገኙት በረከት ነው። እርግጥ ዋናው ማለት ነው። ግን እኔ በጣም ነገረኝ ማለት ሰው ሁሉ ፎሎወር ይዞ ወጥቼ እንትን ልበል ሳይል እስከዚህ ድረስ አለና ወንድ ነው የሚመስለኝ። ሁሉም ሰው እርግጥ ማለት ነው አስተያየቱን ይሰጣል ማለት ነው። እኛ ወንድ ነኝ ሴት ነኝ ምን መስላችኋለሁ ምናምን ይላል። ከዛ በኋላ አንተ ብሔር እንደዚህ ትመስለኛለህ እኮ ነው። አንተ ብሔር እንደዚህ ሃይማኖት እንደዚህ ይመስለኛል ምንም ነገር በቃ ሃይማኖት አይለዩም ብሔር አይለያቸውም። በጉርሻ ቤጅ ውስጥ የሚሰሩ ማለት ነውና እኔ በጣም ነው የምገረመው። ለምን መሰላችሁ የተደበቁት? ምክንያቱም አሁን እነሱ ማንነታቸውን ቢያሳዩ ብሔራቸውን ቢያሳዩ ብዙ ነገር አለ። ሃይማኖታቸውን ቢያሳዩ ነገር በቢፖስቱት ጫና ይፈጥርባቸዋል። ለምን መሰላችሁ? እንዴ የሆነ ነገር ሲሆን አንተማ ሃይማኖት እንደዚህ ሆኖ ብሔር እንደዚህ ስለሆነ ለዚህ የምትወግነው ለዚህ ይላል። አሁን ግን ተደብቀው በቃ ሃይማኖታቸው ምን ይሆን ብሔራቸው ምን ይሆን ቀይ ይሆን ጥቁሩ ይሆን አይታዩም። ግን ምን ችግር አለኛ አንድ ቀን እንኳን ብትታዩ ቢያንስ ብሔርና ሃይማኖቱ ይቅርና ብሔርና ሃይማኖት ይቅርና ማለት ነው መልካችሁን ብናያችሁ ሴት ናችሁ ወይስ ወንዶች ናችሁ? ብቻ እኔ በጣም ነው እንትን ያልኩት ማለት ነው። እና እስኪ ዛሬ ከነብሩኬና ከነሃይሚ ይወጣል በልብየን ምክንያቱም እንዴ እየሰደባችሁኝ እኮ ነው እንዴ አትስደቡኝ እንጂ ማለት እንዴ ውዶቼ አትስደቡኝ። እውነት አበረታቱኝና በራሴ ስራ እንደ በጣም ማለት ነው አትስደቡኝ። እኔ ምንም ነገር እነሱም ውሸት ነው የሚሰሩት አይደል? እንዴ ውሸት ስለሚሰሩ እኔም ዋሽቼታ እንዴ ልሰራሉ። ታዲያ ምን ይደረጋል? ምንም ማድረግ አይቻልም አይደል እንዴ? ስለዚህ ሰው ውሸት ነው የሚወደው እንግዲህ እንዴ ስለዚህ ለምን ነው የምትሰሩኝ? እኔ እዛ ጋር ሄዳችሁ ለምን አትሳደቡም? እነሱ እየተመካከሩ እሷ አንድ ሩም ሆና እሱ ሳላ ሆኖ እየተመካከሩ እየሰሩ እያያችሁ ነው እንግዲህ ዩቲዩበሮች እንዳለ ልቅሶ በልቅሶ አድርገው ተበቃ ሀዘን በሀዘን እንዳለ ልቅሶ ቤት እንዴ ሰው የት ሄዶ ይዝናና? እውነት ለመናገር ሰው ወደ የት ሄዶ ይዝናና እንዴ?
ዩቲዩብ እኮ የሚገባው ዘና ፈታ ለማለት ነው አይደል እንዴ? እዘምኝ ሙዚቃ ይሄ ክላሲካል በደና ሆኜ እዚህም በደና ሆኜ እዛም በደና ሆኜ ክላሲካል ሙዚቃ ብቻ እንዴ። ሰው እናንተ ጋር ሲገባ እኮ መዝናናት ዘና ፈታ ማለት አለበት እንጂ እኝኝኝ ሮሮ ጭቅጭቅማ ምን የመደም ኩሽና ይበቃን ነን እንዴ ኑሮ ራሱ እያመረራ እየጨቀጨቀን እየነዘነዘን አይደል እንዴ ኑሮ ራሱ። ስለዚህ ለምንድን ነው ሰላም ጥሩ ነገር የማታመጡት? አዎ እንደዛ ነው በቃ እያስመሰሉን ማቸው እንትን ሳይመጣ ራሱ በሽንኩርት ራሱ ደቅ ነው ያለቅሳሉ። አሁን አብረሽ ምናምን እንትን አሁን ናሂ ሲያለቅሱ በሰል አድርገው ነው ማለት ነው። በሰል አድርገው ሽንኩርት አድርገው ምናምን ከዛም ባቸው እንዲመጣ ማለት ነው። ለዛ ነው በደንብ ነው የሚሰሩት። እና እነሱ ውሸት ሲሰሩ ለምንድን ነው እሺ ችግር የለውም ኦኬ ብላችሁ እናንተ ልክ እንደነ የሩታ በጎች ማለት ነው የምታለቅሱት? እኛ ውሸት ስንሰራ ለምንድን ነው እንትን የምትሉት? እኔ ስጀመር ውሸት አልሰራሁኝም። እኔ እንደማንኛውም ዩቲዩበር እኔ ሀሳብ አስተያየት ነው የሰጠሁት አይደል እንዴ? ስለዚህ እንደ ሁሉም ሰው ሀሳብ አስተያየት ሰጠው። ታምኔሉን ደግሞ ጠንካራ ማደርገው ያው እንግዲህ እንደምታውቁት ነው። ሰው ምን እንደሚወድ በደንብ አድርጋችሁ ታውቃላችሁ። ለዛ ነው ማለት ነው እንጂ ሌላ ነገር እኔ ቪዲዮን ብታዩልኝ ምን ችግር አለው? ቪዲዮን እኮ ብታዩና በተሰሙ እንደዚህ ያሰርጉኝም ነበር። ላክ እናንተ ታምኔል ብቻ ነው የምታዩት። ችግራችሁ ታምኔል ብቻ ነው። እጅ ሽቆርጥ ስታቀናብሪ እኔ ማንም ቅናት የለብኝም እንዴ። ምን ሆናችሁ ነው? ብሩኬ እኮ እሱ እኮ አንቺን አያገባሽም። እኔ መቻልኩኝ እንዴ? እኔ አላልኩኝም። እኔ ባለትዳር ነኝ እንዴ። ጉድ እኮ ነው። እኔ አላልኩም ግን በቃ እየበዛ ነው ማለት እንዴ። ልጅ እኮ ነፍስ አልገደለም። ብሩኬ ነፍስ ገደለ እንደዚህ ምንድነው እንትን እንደዚህ የምታንጠለጥለው እንዴ? አበዛችሁ እኮ ሃይሚ ማበዛችሁ ነት። ምን ነው ከይቅርታ ወይ ሲጀመር ወይ ፍቅረኛሽ ነኝ አላላትም እኮ። ምንድነው እሷ ምን ቤት ናት ሲጀመር? ምንም ቤት ናት? እኔ ምንም አልገባኝ እንዴ። ወንድ ልጅ የሚያፈቅራት ሆነ ኦኬ እና ቀን ያፈቅራሻለሁ ይላት ነበር እኮ። ዳክን እሷ አላፈቀራትም። ካላፈቀራት ደግሞ ዝም ብላ ሂዳ እየተለጣጠፈች ስለምትሰራ ነው እንዴ ቢያፈቅራት እኮ በቃ ወይ ሰርፕራይዝ አድርጋት ነበር ምናምን። ዝም በቃ እንዴት እንዴ እሱ ብዙ ጊዜ ቪዲዮ ወደ ተዝቅ ብላችሁ እዩ እኔና ሃይሚ ምንም ነገር የለንም ብሎ ተናግሯል እኮ። እሷ አንድ ሴት ጋር አልጋ ላይ ፕራንክ ተደረገ ብላ ያዙ ልቀቁኝ የምትለው ምንድናት? የምትወደው ከሆነ በግልጽ አሁን ያፈቅርሃለሁ በቃ እቀናብሃለሁ ተባለና ከዛ እንደሩታ ኮሜንታተሮች በልበል ብለው በኮሜንታተሮች ብልጫ በቃ አፈቅርሻለሁ ይበላት እንዴ። ያኔ ደግሞ ጨረሻው አያምርም። ያያችሁ ነው አብርሽና ሩታ አሁን ያኔ አፈቅራለሁ ሞት ኩል ሄድኩል እያለች ነው ሩታ። እንግዲህ በቃ እዚህ ደረጃ እሱ ሳያስብበት በቃ በእንትን ባለው ሰዓት ባያስብበት። በነገራችን ላይ አንዳንድ ሰዎች ሩታ ሳትኖር እኮ በፊት በቃ ምንም አያምርም ነበረ ምናምን አሁን በቃ ባንድ ላይ ስለመጡ ብር አግኝተዋል ምን አግኝተዋል በቃ ተለውጠዋል። ግን ውስጣቸው ሰላም አይደለም። ለምን ተዋዶ አይደለም በሰው ብልጫ እንዴ። ፍቅር እኮ በሰው ብልጫ አይሆንም እንዴ። ምን ሆናችሁ ነው ቤተሰብ? ፍቅር በሰው ብልጫ አይሆንም እኮ። እናንተ አስባችሁበት አቅዳችሁ አይደለም ፍቅር የሚይዛችሁ። ፍቅር እግዚአብሔር ሲፈቅድ ብቻ ነው የሚሆነው፣ ካለዛ አይሆንም። ስለዚህ በሰው ብልጫ በኮሜንታተሮች ብልጫ ተሆነ አሁን ይኸው ገና በ2 ወር በ3 ወር ከተጋቡ እንደዚህ ይሆኑ ማን ውስጣቸው ሰላም እያጣ በቃ ይጭቅጭቅ ምን በነገራችን ላይ ምን ብዙ ጊዜ ተናግሬያለሁ። ሩታ ከሚዲያ ራቀበይ እስኪ ራቀበይ ይሆን አንድ እውነት ለመናገር አንድ ቪዲዮ እኮ በሳምንት በቤታችሁ ሆናችሁ በቃ ፕራንክ ቀለል ያለች ፕራንክ በቃ ብትሰሩ ይበቃችኋል። የዚህን ያህል እንትን ማለት የዚህን ያህል መሰብሰብ ሰላም አይሰጥም። የውሸት እንትን መሰብሰብ። ስለዚህ ለዚያ ነው እዛም ትሰራላችሁ፣ ጭቅጭቅ ይመጣል። ግን ሁለታችሁ ብቻ ብትሰሩ እና አንቺም ከሚዲያ ራቅ ብትይ የተሻለ ተመረጠ ነው እውነት ለመናገር እውነት። እና አንዳንድ ጊዜ ፍቅር በእንትን በሰው ብልጫ የሚመስላችሁ ሰዎች እንደዛ አይደለም። እና ብሩኬ ሃይምን አያፈቅራትም። ቢያፈቅራትማ ታዲያ አፈቅርሻለሁ ብሎ የፍቅር ጥያቄ ለምን አላቀረበላትም እንዴ? እቺ ልጅ እኮ ሴት ልጅ ናት አይደል እንዴ? ዝም ብሎ ጸጉር እየነካኩ ምናምን እድሜዋ እንትን ማለት እኮ ጥሩ አይደለም እውነት ለመናገር። ለሴት ልጅም እንደ ሴት ልጅ ሁኜ ሳይሆን ጥሩ አይደለም እንዴ። ስትቀርቡ የሚርቅ ከሆነ ይሄ ደግሞ ጥሩ አይደለም እውነት ለመናገር። ስለዚህ እንደዚህ ነው። ኮሜንታተሮች አትስተው ለማለት ነው። ዛሬ እንኳን የመጣው ስለ ጉርሻ ቤጅ ነበረ ለመደብኝ ነው ወደ እነሱ አዘነበልኩኝ ማለት ነው። እና ጉርሻ ቤጅ በእውነት በጣም እናመሰግናለን። እንደው ይገለጥ የምትሉ በቃ ይገለጥና እንየው መልኩን
እኔ ብሄሩ ሃይማኖትን አይመለከተኝም። ግን መልኩን ብናይ ወይ ሴት ናት ወይ እንደዚህ ጀግና እና ስንት ሆኖ ነው የሚሰሩት። በቃ እኔ እንጃ ይሄ በጣም እንትናለኝ ማለት ነው። በጣም አጓጓኝ ማለት ቢገለጥና ብናየው ምን ትላላችሁ ኮመንታተሮች? ጥሩ አይደለም። በጣም ጀግና ታማኝ፣ በቃ በዚህ ሰዓት ማለት ታማኝ ጀግና አገልጋይ፣ እውነት ለህዝቡ ብሄር፣ ዘር፣ ሃይማኖት ሳይለዩ ማለት ነው። በችግርም በደስታም እያንዳንዱ ነገር የሚፖስትና በቃ ዘና ፈታ በኮሙኒኩ እኔ እርግጥ ኮመንት ብዙም አልሰጥም ማለት ነው። ግን በቃ ኮመንታተሮች ዘና እኮ ነው የሚያደርጓችሁ። እንዱ ደብሯችሁ ምናምን እዛ ቤት ስትገቡ በቃ ሳቅ አለ፣ በለቅሶ በሀዘን ደግሞ ይረዳል ምናምን ብዙ ነገሮች ማለት በቃ የሚያስቅ ነገሮች ደግሞ ይፖስታል። እና ኮመንተሮች በቃ ዘና ነው የሚያደርጓችሁ ማለት ደብሯችሁ እዛው ስትገቡ ዩቲዩብ ከምትገቡ ጉርሻ ፔጅን ፎሎ እያደረጋችሁ ከነሩታ ጋር ከምታለቅሱ ጉርሻ ቤት ጋር ሄዳችሁ ዘና በሉ። ብዙ ትጠቀማላችሁ። ላይክ ባደረጋችሁ ቁጥር ምስኪኖች ይረዳሉ። እነሱ ምስኪን ነው የሚረዱበት እንጂ ከዩቲዩብ ምንም ከፌስቡክ ምንም አያገኙ። አንዳንድ ማስታወቂያ ይሰራሉ እንጂ ሌላ ምንም አያገኙም። እና እኔ በጣም የገረመኝ ማለት ነው እና ዘና ነው የምትሉበት። ፌስቡክ ላይ ሆናችሁ ጉርሻ ቤጅ ከሌላችሁ ተነቅላችኋል ቤተሰብ። ለማንኛውም ግን በእውነት ጉርሻ ቤጅ ኑርልና እንግዲህ ሴትም ወንድም ብቻ ጤናህን ይስጥህ ወይም ጤናሽን ይስጥሽ። እንግዲህ አንድ ቀን እንደምትወጣ እንደምናይ ተስፋ እናደርጋለን። ቤተሰብ ስለተከታተላችሁኝ አመሰግናለሁ። በእውነት አበረታቱኝ። አሁን ሰብስክራይብን ሞልቻለሁኝ። እግዚአብሔር ይስጥልኝ። ሰዓት ነው የቀረኝ ማለት ነው። ሰዓት እንዲሞላልኝ ደግሞ ከፍታችሁ እንትን ተውልኝ ማለት ነው። ላስቸግራችሁ ሁሉ አመሰግናለሁ።